ከዚህ በፊት ከአምስቱ ሶስቱን ኪንግደሞች አይተን ነበረ። ዛሬ ደግሞ የቀሩትን ሁለት ኪንግደም ክላሲፊኬሽን እንመለከታለን። ኪንግደም ፕላንታይን እና ኪንግደም አኒማሊያን። እዚህ ጋር ዋት አር ፕላንትስ እጽዋቶች ምንድን ናቸው የሚል ጥያቄ አለ። ኪንግደም ፕላንታይ ኢንክሉድስ ኦል ዩካሪቲክ። ኪንግደም ፕላንታይ ሁሉንም ዩካሪቲክ ትሩ ኒውክለስ ያላቸውን፣ መልቲሴሉላር ባለብዙ ሴል የሆኑትን፣ አውቶትሮፊክ ምግባቸውን ማዘጋጀት የሚችሉ ኦርጋኒዝሞችን ይይዛል። ፕላንትስ ሜክ ዜር ኦን ፉድ ስሩ ዘ ፕሮሰስ ኦፍ ፎቶሲንቴሲስ። እጽዋቶች ምግባቸውን ሲያዘጋጁ ፎቶሲንቴሲስ የሚባለውን ፕሮሰስ በመጠቀም ነው። እና ለፎቶሲንቴሲስ እንደ ክሎሮፕላስት እና ክሎሮፊል ፒግመንት ያሉ ስትራክቸሮች ያስፈልጋሉ። ፎቶሲንቴሲስ ኦልሶ ፕሮቫይድስ ኦክሲጅን ኢን ዘ አትሞስፌር። አትሞስፌር ላይ ወይም ከባቢ አየር ላይ የሚገኘው ኦክሲጅን ከዚህ ከፎቶሲንቴሲስ ነው የሚገኘው። እጽዋቶች ፎቶሲንቴሲስ በሚያካሂዱበት ጊዜ ኦክሲጅንን ፕሮዲውስ ያደርጋሉ። ነገር ግን ይሄ ፕሮዲውስ የተደረገ ኦክሲጅን ስለማይፈለግ ወደ አትሞስፌር ሪሊዝ ይደረጋል። እዚህ ጋር የእጽዋቶች ባህሪ ተጠቅሷል። ሰማር ፓራሳይቲክ፣ ምንም እንኳን ምግባቸውን ማዘጋጀት የሚችሉ ቢኖሩም አንዳንዶቹ ጥገኛ ናቸው። ኒርሊ ኦል ሊቭ ኦን ላንድ፣ አብዛኞቹ በሚባል ደረጃ መሬት ላይ ነው የሚኖሩት። ሴክቹዋል ሪፕሮዳክሽን ፕሪዶሚኔትስ፣ በአብዛኛው በዘር አማካኝነት ነው የሚራቡት። ዘይ ዱ ኖት ሙቭ ፍሮም ፕሌስ ቱ ፕሌስ፣ ከቦታ ቦታ አይንቀሳቀሱም፣ ስቴሽነሪ ናቸው። ጀስት ባሉበት ቦታ ላይ ብቻ ነው የሚንቀሳቀሱት። ዜር ሴል ኮንቴን ኤ ሪጂድ ሴል ዎል ሜድ አፕ ኦፍ ሴሉሎስ፣ ያው ሴል ዎል አላቸው። ይሄ ሴል ዎላቸው ደግሞ ሪጂድ ነው፣ ያን ያህል የሚተጣጠፍ አይደለም። የተሰራው ደግሞ ሴሉሎስ ከሚባል ሰብስታንስ ነው። ዘይ ሪፕሮዲውስ አሴክቹዋሊ ባይ ቬጂቴቲቭ ፕሮፓጌሽን ኦር ሴክቹዋሊ፣ ያው ሴክቹዋሊ በዘር አማካኝነት፣ አሴክቹዋሊ ደግሞ የተለያዩ ሜተዶችን እንደ ቬጂቴቲቭ ፕሮፓጌሽን ያሉ ሜተዶችን ተጠቅመው ይራባሉ። ያው ቬጂቴቲቭ ፕሮፓጌሽን ማለት የእጽዋቱን ግንድ፣ ቅጠል፣ ስር በእነዚህ አማካኝነት የሚራባ ከሆነ ነው። አይታችሁ ከሆነ አንዳንድ እጽዋቶች ቅጠላቸውን ሊሆን ይችላል፣ ስራቸውን፣ ግንዳቸውን ቆርጠን ወስደን ሌላ ቦታ በመትከል እንዲያድጉ እናደርጋለን አይደለ? ይሄንን ነው ቬጂቴቲቭ ፕሮፓጌሽን የምንለው። ዜር አር ኦቨር 250,000 ስፒሺስ ኦፍ ፕላንትስ፣ ከ250 ሺህ በላይ የሚሆኑ የእጽዋት ዝርያዎች አሉ። ከነዚህ መካከል ፍላወሪንግ ፕላንትስ አበባ ያላቸው እጽዋቶች፣ ሞሰስስ ሞሰሶች፣ ፈርንስ ፈርኖች፣ ኮኒፈረስ ፕላንትስ እነዚህኞቹ ደግሞ አበባ የሌላቸው የእጽዋት ምድቦች ናቸው። እዚህ ጋር ሜጀር ግሩፕ ኦፍ ፕላንት የእጽዋት ዋና ዋና ምድቦች አሉ። በዋናነት እዚህ ጋር የተዘረዘሩትን ፈርንን፣ ጂምኖስፐርምን፣ አንጆስፐርምን እና ሞሰስ ኤንድ ዋርተን ማስቀመጥ እንችላለን። ፈርንስ፣ ጂምኖስፐርምስ እና አንጆስፐርምስ ትክክለኛ ግንድ፣ ቅጠል፣ ስር አላቸው እና ደግሞ ቫስኪላር ቲሹም አላቸው። ምግብና ውሃን ለማጓጓዝ የሚሆኑ እንደ ዛይለም እና ፍሌም ያሉ ቫስኪላር ቲሹዎች አሏቸው። ሞሰስ ኤንድ ዋርትስ ከሆኑ ደግሞ እንደምትመለከቷቸው ትክክለኛ ግንድ፣ ቅጠል፣ ስር የላቸውም። ቫስኪላር ቲሹም የላቸው። ፈርን የምንላቸው እነዚህኞቹ ነው። ሞሰስ ኤንድ ዋርትስ የምንላቸው እነዚህን አይታችሁ ከሆነ ድንጋይ ላይ የሚበቅሉ እጽዋቶች ናቸው። እነዚህ ነው ሞሰስ የምንላቸው። ዋርትስ የምንላቸው ደግሞ እነዚህኞቹን ነው። ጂምኖስፐርምስ የምንላቸው እነዚህ ደግሞ ያው ትክክለኛ ግንድ፣ ቅጠል፣ ስር አላቸው እና እዚህ ላይ ሁለቱ በጋራ ያላቸው ባህሪ አንጆስፐርሞች እና ጂምኖስፐርሞች በዘር ነው የሚራቡት እና እዚህ ጋር ኮን የሚባል ስትራክቸር አላቸው ጂምኖስፐርሞች፣ በዚህ ነው የሚራቡት። ይሄ ዘራቸው ወይም ደግሞ ፍሬያቸው ኔክድ ነው ማለት በፍሬ ወይም ደግሞ በኦቫሪ ዎል የተሸፈነ አይደለም። ወይም የአንጆስፐርሞች ወይም ደግሞ አበባ ያላቸውን እጽዋቶች ብትወስዱ ደግሞ ዘራቸው በፍሬ እና በኦቫሪ ዎል የተሸፈነ ነው። ለምሳሌ ማንጎን ብትወስዱ የሆነ የሚበላ ፓርት አለው አይደለ? ከላይ ፍሌሽ ፓርቱ እና እንደዛ በፍሬ የተሸፈነ እና በኦቫሪ ዎል የተሸፈነ ዘር ነው ያላቸው። ስለዚህ እነዚህኞቹ በስፖር ፎርሜሽን ነው የሚራቡት በአብዛኛው። እነዚህኞቹ ደግሞ ዘር አላቸው፣ ሁለቱም ዘር አላቸው። በዘር አማካኝነት ይራባሉ። አሴክቹዋሊም ሊሆን ይችላል፣ ሴክቹዋሊም ሊራቡ ይችላሉ። እነዚህኞቹ አበባና ፍሬ ያላቸው ብቸኞቹ የእጽዋት ግሩፖች ናቸው። እነዚህኞቹ ደግሞ አበባ የላቸውም። ያው እነዚህኞቹም አበባ የላቸውም እና ጂምኖስፐርሞች ልክ እንደ አንጆስፐርሞች ዘር አላቸው። ነገር ግን ይሄ ዘራቸው ኔክድ ነው። ይህን ይመስላል ዋና ዋናው ባህሪያቸው። ሌላም ፍላወርስ አበባን፣ ቡሽስ ቁጥቋጦዎች፣ ሸረብስም የቁጥቋጦ አይነት ናቸው። ፈርንስ ፈርኖችም፣ ትሪስ ዛፍ፣ ግራስስ ሳር
እነዚህ መጥቀስ እንችላለን። ኪንግደም ፕላንታይን ወይም ደግሞ ኤምብሪዮፋይታን በሶስት እንከፍለዋለን። ምን ብለን? ብራዮፋይታ፣ ፔትሪዶፋይታ እና ስፐርማቶፋይታ ብለን። ብራዮፋይታ በሌላ ስማቸው አምፊቢያን ኦፍ ፕላንት ኪንግደም እየተባሉ ይጠራሉ እና ነን ቫስኪላር ናቸው። ትክክለኛ የሆነ ግንድ ቅጠል ስር ስለሌላቸው ዛይለም እና ፍሌም የሚባሉ ምግብና ውሃን ለማጓጓዝ የሚሆኑ ቲሹዎችም የሏቸውም። ፔትሪዶፋይታዎች ግን ከብራዮፋይታ የሚለያቸው ትክክለኛ ግንድ ቅጠልና ስር አላቸው። እንደዚሁም ቫስኪላር ቲሹም አላቸው። ስለዚህ ምግብና ውሃቸውን ማጓጓዝ ይችላሉ። ስፐርማቶፋይታዎች ደግሞ ከፔትሪዶፋይታ እና ከብራዮፋይታ የሚለያቸው ሲድ ፕሮዲውሲንግ ናቸው፣ ዘር አላቸው። እንደዚሁም ደግሞ ልክ እንደ ብራዮፋይታዎች ልክ እንደ ፔትሪዶፋይታዎች ቫስኪላር ቲሹ እና ትክክለኛ ግንድ ቅጠል ስር አላቸው። እነዚህም በድጋሚ በሁለት እንከፍላቸዋለን። ምን ብለን? ጂምኖስፐርማይ እና አንጆስፐርማይ ብለን። ጂምኖስፐርማይ የምንላቸው ኔክድ ሲድ ቅድም አይተናቸዋል። ልክ እንደ ጽድ ያሉትን እጽዋቶች ብትወስዱ ከላይ ጂምኖስፐርም እያለን ተመልክተናቸው ነበር እና ኮን የሚባል ስትራክቸር አላቸው። ዘራቸው ደግሞ ኔክድ ነው፣ በኦቫሪዎል እና በፍሬ የተሸፈነ አይደለም። ፍሌሽ የሆነ ወይም ደግሞ የሚበላው ፓርት ሊሆን ይችላል፣ ፍሬ የሚባል ነገር የላቸውም። አንጆስፐርሞች ከሆኑ ግን ያው በኦቫሪዎል እና በፍሬ የተሸፈኑ ናቸው። ዘራቸው ኔክድ አይደለም። ሌላው ደግሞ አንጆስፐርሞች አበባ አላቸው። ጂምኖስፐርሞች ከሆኑ ደግሞ አበባ የላቸውም። ስለዚህ አበባና ፍሬ ያላቸው ብቸኞቹ ምድቦች አንጆስፐርሞች ናቸው። እነዚህም በድጋሚ በሁለት እንከፍላቸዋለን፣ ዳይኮቲለንደን እና ሞኖኮቲለንደን ብለን። ዳይኮቲለንደን የምንላቸው ስማቸው እንደሚነግራችሁ ዳይ ይላል አይደለ? ዳይ ማለት ሁለት ማለት ነው። ኮቲለንደን ማለት ደግሞ ግርባብ ማለት ነው እና ባለ ሁለት ግርባብ የሚል ፍቺ ነው ያላቸው እና ባለ ሁለት ኮቲለንደን ናቸው ዳይኮቲለንደኖች። ሞኖኮቲለንደን ደግሞ ሲንግል ወይም ደግሞ አንድ ኮቲለንደን ያላቸው ባለ አንድ ግርባብ ናቸው። ምን ማለት ነው? ለምሳሌ ማንጎ፣ አቮካዶ፣ ምስር፣ ሽምብራ፣ ባቄላ ያሉትን ብትወስዱ ከላይ ያለውን ዘር ስትልጡት ከውስጥ ሁለት ነገሮችን ታገኛላችሁ እና እነዛን ነው ኮቲለንደን የምንላቸው። እና ከላይ ያለውን አሁን የጠቀስናቸውን ዘራቸውን ስትልጡት ሁለት ነገር ስለምታገኙ እነዛ ምንድን ናቸው? ዳይኮቲለንደን ናቸው። ነገር ግን ልክ እንደ ስንዴ፣ በቆሎ ያሉትን ብትወስዱ ደግሞ ወዴትም ልከፍሏቸው አትችሉም። ጀስት አንድ ኮቲለንደን ነው ያላቸው እና እነዚህን ደግሞ ምን እንላቸዋለን? ሞኖኮቲለንደን እንላቸዋለን። ኦኬ፣ እዚህ ጋር ኪወርድ አለ። የመጀመሪያው አንጆስፐርመስ። አንጆስፐርመስ ያው ሞስት ዳይቨርስ ሲድ ፕላንት ግሩፕ ናቸው። ብዙ ዝርያ ያላቸው ሲድ ፕላንቶች ናቸው። ሲድ ፕላንት ማለት ወይም ያው ስፐርማቶፋይታ ብለን ያየናቸው ናቸው እና ብዙ ዝርያ አላቸው። ያው እና ብቸኞቹ አበባና ፍሬ ያላቸው ምድቦች እንደሆኑ ተመልክተናል። ብራዮፋይታ ደግሞ ያው ሶስት የተለመዱ እጽዋቶች ናቸው፣ ሞሰስ፣ ሊቨር ሩት እና ሆርን ሩት። ዳይኮት እነዚህ ሁለት ግርባብ ነው ያላቸው እና ሞስት ዳይቨርስ ብዙ ዝርያ ያላቸው አንጆስፐርሞች ናቸው። ዳይኮቶች ሁለት ሲድ ሊፍ ነው ያላቸው። ቅጠላቸውን ብትመለከቱት ደግሞ የሆነ ብራንች ይሰራል። ምስሉ ላይ ማየት ትችላላችሁ። የሆነ ቅርንጫፍ የሚመስል ቬን ነው ያላቸው። ኢምብሪዮፋይታ ያው እጽዋቶች ማለት ነው ባጭሩ እና ላንድ ፕላንት ናቸው። መሬት ላይ ነው የሚገኙት። ፎቶሴንቴቲክ ናቸው። በፎቶሴንቴሲስ ነው ምግባቸውን የሚያዘጋጁት። እጽዋቶችን ኢምብሪዮፋይታ እያልን የምንጠራው ያ ኢምብሪዮ በፓረንታል ቦዲ እየተመገበ ስለሚያድግ ነው። ለምሳሌ አፕልን ብትወስዱ ከውስጥ ዘሩ አለ አይደለ? ኢምብሪዮ አለ እና ያ ኢምብሪዮ እየተመገበ የሚያድገው ከላይ ባለው በፍሬው ነው። ለዛ ነው እጽዋቶችን ኢምብሪዮፋይታ እያልን የምንጠራቸው። ጂምኖስፐርም የምንላቸው ደግሞ እነዚህ ሲድ ፕላንቶች ናቸው ልክ እንደ አንጆስፐርሞች። ነገር ግን ከአንጆስፐርሞች የሚለያቸው ዳዝኖት ሜክ ፍላወርስ፣ አበባ የላቸውም፣ ፍሬም የላቸውም። እንደ ኤግዛምፕል ኮኒፈር፣ ይሄ በውስጡ ጸድን ይይዛል እና ለምሳሌ ጸድን አይታችሁት ከሆነ ዘሩ በፍሬ የተሸፈነ አይደለም አይደለ? ዛፉ ራሱ አበባ የለውም እና ይህንን እንደ ኤግዛምፕል መውሰድ ትችላላችሁ። ሌላኛው ሞኖኮትስ እነዚህኞቹ ደግሞ ሃይሊ ዳይቨርስ ወይም ደግሞ ብዙ ዝርያ ያላቸው ናቸው። ነገር ግን እዚኛው ላይ ሃይሊ ነው የሚለው፣ እዚኛው ጋር ደግሞ ሞስት ነው የሚለው። እዚህ ቁጥራቸውን ነው የሚያመለክተው የዝርያውን ቁጥር፣ እዚህ ጋር ደግሞ የዝርያቸውን ብዛት ነው የሚያሳየው። እና
ለሞኖኮት ያው ግራስን ሳርን መጥቀስ እንችላለን እና ልብ ብላችሁ ካያችሁት ፓራራል ቬን ነው ያለው ማለት የቬኑ አሬንጅመንት ፓራራል ይሰራል። እዚህ ላይ ምስሉ ላይ ማየት ትችላላችሁ እና አንድ ሲድ ሊፍ ነው ያላቸው፣ ባለ አንድ ግርባብ ናቸው። ሲድ ፕላንት ወይም ደግሞ ስፐርማቶፋይት የምንላቸው ደግሞ ያው ዘር ያላቸው የእጽዋት ምድቦች ናቸው። ፖለን አላቸው፣ ኦቫሪስ አላቸው እና በእነዚህ በሁለቱ አማካኝነት ዘርን ፕሮዲውስ ካደረጉ በኋላ በዛ ነው የሚራቡት። በእነዚህ ውስጥ አንጂኦስፐርሞችን እና ጂምኖስፐርሞችን ነው የመደብ ነው። ቫስኪላር ፕላንት እነዚህኞቹ ደግሞ ሁለት ስፔሻላይዝድ ቲሹዎች ናቸው፣ ዛይለም እና ፍሌም። እነዚህ ያሏቸውን እጽዋቶች ነው ቫስኪላር ፕላንት የምንላቸው እና የነዚህ ጥቅም ደግሞ ምግብና ውሃ ማጓጓዝ ነው። ለምሳሌ እዚህ ጋር ውሃን ለማጓጓዝ ሊሆን ይችላል፣ ሹገር፣ እነዚህን ለማጓጓዝ ነው የሚጠቅሙት። ይሄንን ይመስላል። ኪንግደም አኒማሊያ ያው እዚህ ጋር ዋት ኢዝ አኒማል ያው እንስሳ ምንድን ነው ይላል። ኪንግደም አኒማሊያ ኢንክሉድስ ኦል መልቲሴሉላር ሁሉንም ባለብዙ ሴል የሆኑትን ሄትሮትሮፊክ ምግባቸውን ማዘጋጀት የማይችሉ ዩካሪዮቲክ ትሮኒኩለስ ያላቸውን ኦርጋኒዝሞች ነው የሚይዘው። ኮንስትራክቲንግ ኤ ጉድ ዴፊኒሽን ኦፍ አን አኒማል ኢዝ ኖት ስትሬት ፎርዋርድ ለእንስሳቶች በቀጥታ እንዲህ ናቸው ብለን ያው ዴፊኒሽን ልናስቀምጠላቸው አንችልም። ምክንያቱም ከሌሎች ህይወት ካላቸው ነገሮች ለመለየት በምንጠቀማቸው በእያንዳንዱ ክራይቴሪያዎች ውስጥ ኤክሰፕሽን ስላለን፣ ለምሳሌ ሴክቹዋሊ ነው የሚራቡት ስንል ሴክቹዋሊ ማይራቡ አሉ እና ያንን የማያሟሉ ስላሉ ነው ስትሬት ፎርዋርድ የሆነ ዴፊኒሽን የማናስቀምጠው። ሆኖም ግን ብዙ ባህሪያቸውን አንድ ላይ በመውሰድ አኒማሎችን በበቂ ሁኔታ ዲፋይን ማድረግ እንችላለን። ሌላኛው አኒማልስ ዲፈር ፍሮም ቦዝ ፕላንትስ ኤንድ ፈንጋይ እንስሳቶች ከእጽዋትም ከፈንገሶችም ይለያያሉ። ከእጽዋት የሚለያቸው አኒማሎች ነን ፎቶሲንቴቲክ ናቸው። ያው እጽዋቶች ፎቶሲንቴቲክ ናቸው፣ በፎቶሲንቴሲስ ምግባቸው ማዘጋጀት ይችላሉ። ነገር ግን አኒማሎች ከሆኑ ነን ፎቶሲንቴቲክ ናቸው፣ ምግባቸውን ማዘጋጀት አይችሉም። ኦር ደግሞ ሄትሮትሮፍስ ያው ምግባቸውን ማዘጋጀት የማይችሉ ናቸው። ዘይ ኮንሱም አዘርስ ሌሎችን ነው የሚመገቡት። ሌላው ደግሞ ከፈንገሶች የሚለያቸው ደግሞ ሞስት አኒማልስ ዱ ኖት ፊድ ባይ አብዞርቤሽን አብዛኞቹ እንስሳት በአብዞርቤሽን አይደለም የሚመገቡት። ያንን ኒውትረንት እዛው ብሬክ ዳውን አድርገው ኒውትረንቱን ብቻ አብዞርብ አያደርጉ። ፈንገሶች ግን እንደዛ እንደሚያደርጉ አይተን ነበር። አኒማሎች ከሆኑ ግን ኢንጀስት ካደረጉ ያንን ነገር ከተመገቡ በኋላ ኢንዛይሞችን ተጠቅመው ፈጭተው ነው ኒውትረንቱን አብዞርብ የሚያደርጉት እንጂ እዛው እንዳለ ልክ እንደ ፈንገሶች አብዞርብ በማድረግ አይደለም የሚመገቡት። ከእጽዋቶችና ከፈንገሶች ጋር ስናወዳደራቸው ደግሞ አኒማሎች ሴል ዎል የላቸው። ሴል ዎል ስትራክቸር እንዳላቸው ተመልክተናል። ፕላንቶችና ፈንገሶች ፕላንቶች ከሴሉሎስ የተሰራ ፈንገሶች ደግሞ ከቺቲን እና ከሌሎች ሰብስታንስ እና በዚህ በሴል ዎል ፋንታ ኮላጅን የሚባል በእንስሳት ውስጥ ብቻ የሚገኝ ስትራክቸር አላቸው። ያ ነው ሰፖርት የሚያደርጋቸው እና ይሄ ኮላጅን which is found only in animals በእንስሳት ውስጥ ብቻ ነው የሚገኘው። many animals have two types of specialized cells አብዛኞቹ እንስሳት ሁለት አይነት ስፔሻላይዝድ ሴሎች አሏቸው፣ መስል ሴል እና ነርቭ ሴል። እና መስል ሴሎች አንድ ላይ በመሆን መስል ቲሹን ይሰጣሉ። ነርቭ ሴሎች ደግሞ አንድ ላይ በመሆን ነርቨስ ቲሹን ይሰጣሉ። የመስል ሴሎች ጠቀሜታ ለመንቀሳቀስ ሲሆን የነርቨስ ቲሹ ጠቀሜታ ደግሞ የተለያዩ ኢምፐልሶችን ለማስተላለፍ ነው። እና ይሄ ችሎታቸው ነው መስል ሴልን ተጠቅመው መንቀሳቀስ መቻላቸው፣ ነርቨስ ቲሹን ተጠቅመው ደግሞ ኢምፐልስ ማስተላለፍ መቻላቸው ነው አኒማሎችን ከሌሎች ከፈንገሶች እና ከእጽዋቶች የሚለያቸው። እና አኒማልን አኒማል ከሚያስብሉ ባህሪዎች መካከል እነዚህ ሁለት ስፔሻላይዝድ ሴሎች ናቸው፣ መስል ሴል እና ነርቭ ሴል። ሞስት አኒማልስ ሪፕሮዲውስ ሴክቹዋሊ አብዛኞቹ እንስሳት የሚራቡት በግንኙነት ነው። አኒማልስ አር ቬሪ ዳይቨርስ በጣም ብዙ ዝርያ ያላቸው ናቸው። በጀርባ አጥንታቸው ላይ በመመስረት ያው በሁለት እንከፍላቸዋለን። ምን ብለን ኢንቨርተብሬትስ እና ቨርተብሬትስ ብለን። ኢንቨርተብሬትስ የምንላቸው አኒማልስ ዊዝ ኖ ባክቦን ያው ኖ ባክቦን የጀርባ አጥንት የሌላቸው ናቸው። ቨርተብሬትስ የምንላቸው ደግሞ ያው ኖን እናጠፋውና አኒማልስ ዊዝ ባክቦን የጀርባ አጥንት ያላቸው
ይሆናል ማለት ነው። ቨርተብሬትስን በ5 እንከፍላቸዋለን። ማማልስ አጥቢዎች፣ በርድስ ወፎች፣ አምፊቢያኖች፣ ሪፕቲልስ ተሳቢዎች፣ ፊሽ አሳ ብለን ኢንቨርተብሬትስን ደግሞ በ7 ከፍለን ማየት እንችላለን። ፖሪፈራ፣ ሲኒዳሪያ፣ ፕላቲሄልሚንተስ፣ አርትሮፖዳ፣ አኔልዳ፣ ሞሉስካ እና ኢችኖደርማታ ብለን አርትሮፖዳን ደግሞ አራቺንዳ፣ ክሩስላሺያ፣ ኢንሴክታ እና ሚሪፖዳ ብለን ከፍለን ማየት እንችላለን። እዚህ ጋም በድጋሚ ያው ኢንቨርተብሬቶችን ወይም ደግሞ የጀርባ አጥንት የሌላቸውን ነው ያስቀመጠው። እንደምትመለከቱት አኔልዶርምስ አለ። አርትሮፖዶች የጆይንትድ ሌግ ነው፣ የተከፋፈለ እግር ነው ያላቸው፣ ጆይንት ያለው እግር ነው ያላቸው። ሲኒዳሪያዎች እዚህ ጋር አሉ፣ ያው ወይም ስቲንጊንግ ሴል ያላቸው እዚህ ጋር መናደፍ ያላቸው። ኢችኖደርም እነዚህኞቹ ደግሞ ስፓይንድ ስኪን ወይም ደግሞ የሆነ ሾክ የሚመስል ስትራክቸር አላቸው ሰውነታቸው ላይ እና እንደምትመለከቷቸው ሲሜትሪክ የሆነ ወይም ደግሞ ኮከብ አይደለም የሚመስለው ሲሜትሪክ ቅርጽ ነው ያላቸው። ሞሉስኮች ደግሞ ሶፍት ቦዲድ ወይም ደግሞ ዝልግልግ የሆነ ለስለስ የሆነ ሰውነት ነው ያላቸው። ቀንድ አውጣን መመልከት ትችላላችሁ። ፖሪፈራ የምንላቸው ደግሞ ሰውነታቸው ክፍት የሆነ ያው ስማቸው ራሱ ስፖንጅስ ይላሉ ሌላ ስማቸውን። ይሄ እዚህኛው ጋር ደግሞ ሁለት ቦዲ ኦፕኒንግ ወይም ደግሞ በሁለት በኩል ክፍት የሆኑ ናቸው እነዚህኞቹ እንደምትመለከቷቸው። ነርቨስ ሲስተማቸውም ያን ያህል የተወሳሰበ አይደለም፣ ሲምፕል ነርቨስ ሲስተም ነው ያላቸው። እነዚህኞቹ ጆይንትድ ሌግ ያው እግራቸው የተከፋፈለ ነው። ሞርዛን ዋን ቦዲ ሴክሽን ከአንድ በላይ ክፍል አላቸው። ኤግዞስኬለተን ወይም አጥንት የላቸው ኤግዞስኬለተኖች ናቸው። እዚህኛው ላይ እንደምትመለከቱት ታንታክልስ አላቸው። ታንታክልስ እዚህ ከላይ ያለው ይሄ ፓርት ነው ጸጉር የሚመስለው። ስቲንጊንግ ሴልስ ይናደፉበታል ደግሞ በዚህ እና ዋን ቦዲ ኦፕኒንግ በአንድ በኩል ነው ክፍተት ያላቸው። ውሃ ውስጥ ነው የሚኖሩት፣ ሊቭ ኢን ዋተር። እነዚህኞቹ ደግሞ ያው በ5 የተከፈለ ሰውነት ነው ያላቸው። ቦዲስ ኢን 5 ፓርትስ። በስፓይክ ወይም ደግሞ በስፓይንስ የሆነ እሾክ በሚመስል ነገር የተሸፈነ ፓርት ነው ያላቸው እና ደግሞ በጊዜ ሂደት የሚመጣ ኤክስተርናል ስኬለተን አላቸው። ኤክስተርናል ስኬለተንስ ሜድ ኦን ታይምስ። እዚህኛው ጋር ስንመጣ ደግሞ ልስልስ የሆነ ወይም ሶፍት ቦዲ ናቸው። ኤክስተርናል ኤንድ ኢንተርናል ሲን ውጫዊ እና ውስጣዊ ቅርፊት አላቸው እና ደግሞ ታንታክልስ እንደምትመለከቱት እዚህ ጋር ይሄ ጸጉር የሚመስል ፓርት አላቸው እግራቸው ላይ እና ደግሞ ሞስት ሃቭ ሼልስ አብዛኞቹ ቅርፊት አለባቸው። እዚህኛው ጋር ደግሞ ኖ ቦዲ ኦፕኒንግ ያው ሰውነታቸው ክፍተት የለውም ማለት ልክ እንደ አፍ ያሉ ቀዳዳዎች የሏቸውም። ኖ መስልስ ነርቨስ ኦፍ ኦርጋንስ ያው ኦርጋንም የላቸውም፣ ትክክለኛ ነርቭ ሴልም የላቸውም እና ውሃ ውስጥ ነው የሚኖሩት፣ ሊቭ ኢን ዋተር። እነዚህ ናቸው ኢንቨርተብሬቶች። ባጭሩ ያው የጀርባ አጥንት የላቸው ከምስሉ መረዳት ትችላላችሁ። እዚህ ጋር ኬተርመስ አለ። አናቶሚ ስለ ኢንተርናል ስትራክቸር ወይም ደግሞ ስለ ውስጣዊ ክፍል የሚያጠና ሳይንስ ነው። በዳይሴክሽን ወይም ደግሞ የሆነን ፓርት ከት አድርጎ አውጥቶ እነዛን የሚያጠና ሳይንስ ነው አናቶሚ። ኢንቨርተብሬስ ይሄ ደግሞ ዊዛውት ይላል፣ አያያችሁ ነው፣ የጀርባ አጥንት የሌላቸው ናቸው። ሞርፎሎጂ ደግሞ ስለ አውትዋርድ አፒራንስ ወይም ስለ ውጫዊ ገጽታ የሚያጠና ሳይንስ ነው። አውትዋርድ አፒራንስ ስንል የዛን ኦርጋኒዝም ቅርጹን ሊሆን ይችላል፣ ቀለሙን፣ ቴክስቸሩን እነዚህን የሚያጠና ከሆነ ነው ሞርፎሎጂ የምንለው። ቨርተብሬስ ይሄ ደግሞ ያው እዚህኛው ጋር እንደምትመለከቱት ዊዛውት ነው፣ የጀርባ አጥንት የሌላቸው ነው። እዚህኛው ጋር ደግሞ ዊዝ ኤ ባክቦን የጀርባ አጥንት ያላቸው ናቸው። ሜጀር ግሩፕስ ኦፍ ቨርተብሬትስ የቨርተብሬቶች ዋና ዋና ምድቦች ናቸው። እዚህ ጋር ደግሞ አይተናቸዋል። እስቲ ደግሞ ድጋሚ ሃይላይታቸውን እኔ የመጀመሪያው አምፊቢያን ያው እንደ እንቁራሪት ያሉትን እጽዋቶች ነው አምፊቢያን የምንላቸው። እነዚህኞቹ ቲን ኤንድ ሁሚድ ስኪን ሰውነታቸው ቀጭን እና ሁሚድ እርጥበታማ ነው። ያው እንቁራሪትን ማየት ትችላላችሁ። ትራንስፎርሜሽን ስሩአውት ዜር ላይፍ ሳይክላቸው ይቀያየራል። ለምሳሌ እንቁራሪት እንቁላሏ ውሃ ውስጥ ነው የሚጣለው አይደለ? ከዛ ውስጥ ወደ መሬት ወጥታ መኖር ትጀምራለች ስታድግ እና ላይፍ ሳይክላቸው እንደዚህ ይቀያየራል። ዜይ ቼንጅ ዜር ብሪዚንግ ሜተድ አተነፋፈሳቸውም ይቀየራል። ለምሳሌ እንቁራሪት ውሃ ውስጥ እያለች በጊል ነው የምትተነፍሰው። መሬት ላይ ስትወጣ ደግሞ በሳምባ ትተነፍሳለች። ከዛ ደግሞ ያው
አንዳንዶቹ በቆዳቸውም የሚተነፍሱ አሉ። they are born from eggs ከእንቁላል ነው የሚፈለፈሉት። ኮልድ ብለድድ አኒማል ናቸው። ኮልድ ብለድድ ማለት የራሳቸውን የሙቀት መጠን ኮንትሮል ማድረግ አይችሉም። ማለት አካባቢያቸው ሞቃት ሲሆን በሰውነታቸው ላይ ተጽዕኖ ያሳድርባቸዋል። አካባቢያቸው ቀዝቃዛም ሲሆን እንደዚሁ በራሳቸው ሙቀታቸውን ኮንትሮል ማድረግ አይችሉም። they live on ground መሬት ላይ ሊኖሩ ይችላሉ፣ ውሃ ውስጥም ሊኖሩ ይችላሉ። ሁለተኛው ፊሽ they live under water ውሃ ውስጥ ነው የሚኖሩት። they breathe throughout gills የሚተነፍሱት በጊል ነው። some of them have scales cover their bodies የሆነ መስመር የሚመስል ነገር አለባቸው። ፊንስ help them to move under the water በውሃ ውስጥ ለመንቀሳቀስ ፊን የሚባል እዚህ ጋር እንደምታዩት የሆነ ክንፍ የሚመስል ስትራክቸር አለ አይደል? እሱ አላቸው። በዛ ነው የሚንቀሳቀሱት። ኮልድ ብለድድ ናቸው። ልክ እንደ አምፊቢያኖች ቀዝቃዛ ደም ናቸው። በተመሳሳይ ደግሞ ከእንቁላል ነው የሚፈለፈሉት። ሪፒቲልስ ደግሞ በፕላኔታችን ላይ ወይም በመሬት ላይ ብዙ ዓመት የኖሩ ዝርያዎች ናቸው። በተመሳሳይ ልክ እንደ አምፊቢያን እና ፊሽ ኮልድ ብለድድ ናቸው። ሰውነታቸው በስኬል የተሸፈነ ነው። ቅርፊት አለባቸው ደግሞ ከላይ እና እንደ ኤግዛምፕል ያው አዞዎችን ማየት ትችላላችሁ። እዚህ ጋር ያው እንቁራሪትን ብታስታውሱ ሙሉ እነዚህን ባህሪዎች ማስታወስ ትችላላችሁ። እዚህኛው ጋር ደግሞ አዞን ብትመለከቱ ያው ሙሉ ባህሪያቸውን ልታስታውሱት ትችላላችሁ። እና ሰውነታቸው ላይ የሆነ ሼል አለ፣ የሆነ ቅርፊት አሁን አዞ ላይ ከላይ ቅርፊት የሚመስል ነገር አለ እና ያንን ነው ሼል የምንለው። they cannot show ማኘክ አይችሉም። they are born from eggs ከእንቁላል ነው የሚፈለፈሉት ልክ እንደ አምፊቢያኖች እና ፊሾች። እና ደግሞ መሬት ላይም ሊኖሩ ይችላሉ፣ ውሃ ውስጥም ሊኖሩ ይችላሉ። ይሄም ያው የአዞ ባህሪን በማስታወስ ልታውቁት ትችላላችሁ። እና ያው እዚህ ላይ በጋራ ምን ባህሪዎችን አየን? ሶስቱም ኮልድ ብለድድ ናቸው፣ ከእንቁላል ነው የሚፈለፈሉት። ሌላኛው በርድስ እና ማማልስ ናቸው። በርድስ ቦዲስ ከቨርድ ዊዝ ፊዘርስ በላባ የተሸፈነ ሰውነት ነው ያላቸው። they usually have porous light ወይ bones to allow them to fly ያው ለመብረር እንዳያስችላቸው አጥንታቸው ቀላል ነው። ያው የሚበሩም አሉ፣ መሬት ላይም የሚኖሩ አሉ። ክንፍ አላቸው። ደግሞ ያው እዚህ ላይ ጥርስ የሌለው ቢክ ወይም ደግሞ መንቁርት አላቸው። ነገር ግን ደግሞ ከአምፊቢያን ከፊሽ እና ከሪፒቲልስ የሚለያቸው በርዶች ዋርም ብለድድ ናቸው። ዋርም ብለድድ ማለት የራሳቸውን የሙቀት መጠን ኮንትሮል ማድረግ ይችላሉ። አካባቢያቸው ሞቃት ሆነ ቀዝቃዛ ሆነ እነሱ የራሳቸውን ሜትር ተጠቅመው የሰውነታቸውን የሙቀት መጠን መቆጣጠር ይችላሉ። they are hatched from eggs ከእንቁላል ነው የሚፈለፈሉት። ማማልስ እነዚህኞቹ ደግሞ ያው እናትየዋ ህይወት ያለውን ልጅ ነው የምትወልደው። የሚተነፍሱት በሳምባ ነው። ውሃ ውስጥም አየር ላይም መሬት ላይም ሊኖሩ ይችላሉ። ሰውነታቸው በፀጉር የተሸፈነ ነው። ዋርም ብለድድ ናቸው። እነዚህ ሁለቱ በጋራ ያላቸው ባህሪ ዋርም ብለድድ ናቸው። ሙቅ ደም ውስጥ ነው የሚመደቡት። በርድስ፣ ሪፒቲልስ፣ ፊሽ እና አምፊቢያን ደግሞ ከእንቁላል ነው የሚፈለፈሉት። እነዚህኞቹ ሶስቱ ደግሞ ኮልድ ብለድድ ናቸው። ይሄ ነው የሚያመሳሰላቸው። ይህንን ይመስላሉ እንግዲህ ቨርተብሬቶች። ኦኬ አንድ ቶፒክ ነው የቀረን፣ በሌላ ቪዲዮ ከምንመለስ እንጨርሰው። ሪኖውንድ ታክሶኖሚስት ኢን ኢትዮጵያ በኢትዮጵያ ውስጥ ታዋቂ የሆኑ ሳይንቲስቶች። ኢትዮጵያ ኢዝ ኖን ፎር ሃይ ዲግሪ ስፒሺስ ዳይቨርሲቲ። ያው ኢትዮጵያ ብዙ ዝርያ ያለባት ሀገር በመሆኗ ነው የምትታወቀው። ከነዚህ መካከል አብዛኞቹ ብርቅዬ ናቸው። ሆኖም ግን እነዚህን ኦርጋኒዝሞች ለመለየት ስም ለመስጠት እና ለመክፈል የተደረጉ ጥረቶች በጣም ጥቂት ናቸው። በተለያዩ ደረጃዎች ጂናቸውን ለመለየት ሊሆን ይችላል፣ ስፔሺሳቸውን፣ ኢኮሲስተም የምንለውን ለማጥናት እነዚህም በሙሉ ለማድረግ የተደረጉ ጥረቶች በጣም ጥቂት ናቸው። ለዚህም እንደ ምክንያት በዘርፉ የተማረና የሰለጠነ የሰው ኃይል በቂ ባለመሆኑ ነው። ምንም እንኳን ሀገራችን በብዝሃ ሕይወት የበለጸገች ብትሆን፣ ነገር ግን ባለፉት 6 አስርት ዓመታት በተደረጉ ጥረቶች በኢትዮጵያ እጽዋቶች ላይ የተለያዩ መጽሐፎችን ማሳተም የቻሉ ሳይንቲስቶችን ማፍራት ተችሏል። ከነዚህ መካከል እንደ ዶክተር መስፍን ታደሰ ያሉትን፣ ፕሮፌሰር ሰብስቤ ደምሰው፣ ፕሮፌሰር እንሰርሙ ከልቤሳ፣ ፕሮፌሰር ስለሺ ነሙሚሳን የተወሰኑትን ለመጥቀስ ያህል ነው። ከዚህም በተጨማሪ ደግሞ
በዞሎጂስት ዘርፍ ወይም ደግሞ በአኒማል ታክሶኖሚ በእንስሳ ታክሶኖሚ ዘርፍ ከፍተኛ አስተዋጽኦ ያደረጉትን እንደ ፕሮፌሰር አበበ ጌታሁን ያሉ ዞሎጂስቶችን መጥቀስ እንችላለን። እዚህ ጋር የጠቀስናቸው በፕላንት ታክሶኖሚ ወይም በእጽዋት ታክሶኖሚ ዘርፍ ሲሆን እንደ ፕሮፌሰር አበበ ጌታሁን ያሉትን ደግሞ በአኒማል ታክሶኖሚ ዘርፍ መጥቀስ እንችላለን። እዚህ ጋር ፕሮፌሰር ሰብስቤ ደምሰው፣ እስቲ ፕሮፌሰር ሰብስቤ ደምሰውን ለብቻው እንመልከተው። ፕሮፌሰር ሰብስቤ ደምሰው በአውሮፓና በአፍሪካ በተደረጉ ውጤታማ በሆኑ ጥናትና ምርምሮች ላይ ተሳትፈዋል። በኢትዮጵያና በአፍሪካ እጽዋቶች ላይም የተለያዩ ጽሑፎችን ማሳተም ችለዋል። እንደዚሁም የተለያየ ቦታ ላይ ማገልገል ችለዋል። ከነዚህ መካከል የናሽናል ኤንድ ኢንተርናሽናል ፕሮፌሽናል ኦርጋናይዜሽን አባል ነበሩ። የባዮሎጂካል ሶሳይቲ ኦፍ ኢትዮጵያ ሊቀመንበር ናቸው። ከዚህ በተጨማሪ ደግሞ አሶሲዬሽን ፎር ዘ ታክሶኖሚ ስተዲ ኦፍ ዘ ፍሎራ ትሮፒካል አፍሪካ በአጭሩ ኤትፋት የምንለው ጸሐፊ ሆነው አገልግለዋል። የኢንተርናሽናል አሶሲዬሽን ፎር ፕላንት ታክሶኖሚ ምክር ቤት አባል ናቸው። ሌላም ደግሞ የፍሎራ ኦፍ ኢትዮጵያ እና የጉለሌ ቦታኒካል ጋርደን ዳይሬክተር ሆነው አገልግለዋል። እነዚህም በሙሉ ለኢትዮጵያ ያበረከቱ እውቅ ሳይንቲስት ናቸው ፕሮፌሰር ሰብስቤ ደምሰው። ሪቫይዝ እናደርግና እንጨርሳለን። በዛሬው ቪዲዮአችን ኪንግደም ፕላንታይ የሚለውን ተመልክተናል። ኪንግደም ፕላንታዮች ሁሉም ዩካሪዮቲክ ትሩ ኒውክለስ እንዳላቸው ባለብዙ ሴል እንደሆኑና አውቶትሮፊክ ወይም ምግባቸውን እንደሚያዘጋጁ ምግባቸውን ለማዘጋጀት ፎቶሲንቴሲስን ይጠቀማሉ። ለፎቶሲንቴሲስ ክሎሮፕላስት እና ክሎሮፊል ያስፈልጋል። በፎቶሲንቴሲስ ጊዜ አትሞስፌር ላይ የሚገኘው ኦክሲጅን ፕሮዲውስ እንደሚሆን፣ ጠገኛ እንደሆኑ፣ መሬት ላይ እንደሚኖሩ፣ በዘር እንደሚራቡ፣ ከቦታ ቦታ እንደማይንቀሳቀሱ፣ ስቴሽነሪ እንደሆኑ፣ ሴሉሎል እንዳላቸው፣ ከሴሉሎስ እንደተሰራ፣ አሴክቹዋሊ ሴክቹዋሊ እንደሚራቡ፣ ሴክቹዋሊ በዘር አማካኝነት፣ አሴክቹዋሊ የተለያዩ ሜቶዶች እንደ ቬጂቴቲቭ ፕሮፓጌሽንን በመጠቀም ከ250 ሺህ በላይ የእጽዋት ዝርያዎች እንደሚገኙ እዚህ ጋር ያሉትን ጠቅሰናል። ፈርነስ፣ ሞሰሰስ፣ ጂምኖስፐርም እና አንጆስፐርም ምን እንደሆኑ አይተን ነበረ። እዚህ ጋርም ደግሞ ኤግዛምፕል አስቀምጠናል። ፈርነስ፣ ጂምኖስፐርምስ እና አንጆስፐርምስ ትክክለኛ ግንድ ስር ቅጠል እንዳላቸው ተመልክተናል። ቫስኪላር ቲሹም አላቸው። ሞሰሶች ደግሞ የላቸውም የሚለውን፣ እነዚህኞቹ ዘር አላቸው፣ እነዚህኞቹ ደግሞ ዘር የላቸውም። ኢምብሪዮፋይታን ወይም ፕላንታይን በሶስት ከፍለነዋል። ብራዮፋይታ፣ ፔትሪዶፋይታ፣ ስፐርማቶፋይታ። ብራዮፋይታ ያው ሞሰስ፣ ሊቨር ሩት እና ሆርን ሩት ነው በዚህ ውስጥ ያሉት። ብራዮፋይታዎች ትክክለኛ ግንድ ስር ቅጠል የላቸውም፣ ቫስኪላር ቲሹም የላቸውም። ፔትሪዶፋይታዎች ከሆኑ ግን ያው ትክክለኛ ግንድ ስር ቅጠል አላቸው፣ ቫስኪላር ቲሹም አላቸው። ስፐርማቶፋይታዎች ደግሞ ልክ እንደ ፔትሪዶፋይታዎች ትክክለኛ ግንድ ቅጠል ስር አላቸው፣ ቫስኪላር ቲሹም አላቸው። ከዛ በተጨማሪ ደግሞ ዘርም አላቸው። በሁለት እንከፍላቸዋለን ስፐርማቶፋይታዎችን፣ ጂምኖስፐርማይ እና አንጆስፐርማይ ብለን። ጂምኖስፐርማይ ኔክድ ሲድ ወይም በዘር የተሸፈነ እና በኦቫሪዮል የተሸፈነ ዘር አይደለም ያላቸው። አንጆስፐርሞች ከሆኑ ግን በፍሬ የተሸፈነ ዘር ነው ያላቸው። አንጆስፐርሞች አበባ አላቸው። ጂምኖስፐርሞች ከሆኑ ግን አበባ የላቸውም። አንጆስፐርሞችን በሁለት ከፍለናቸዋል፣ ዳይኮት እና ሞኖኮት። ዳይኮት 2 ግርባ፣ ሞኖኮት 1 ግርባ። አንጆስፐርም ሞስት ዳይቨርስ ብዙ ዝርያ እንዳላቸው፣ አበባና ፍሬ ያላቸው ብቸኞቹ ግሩፖች እንደሆኑ፣ ብራዮፋይት 3 ኦርጋኒዝሞችን እንደሚይዝ ሞሰስ፣ ሊቨር ሩት እና ሆርን ሩት። ዳይኮት ሞስት ዳይቨርስ ብዙ ዝርያ ያላቸው አንጆስፐርሞች እንደሆኑ፣ ብራንችድ ወይም ቅርንጫፍ የሚሰራ ቬን ነው ያላቸው። 2 ሲድሊፍ ወይም 2 ግርባብ ነው ያላቸው። ኢምብሪዮፋይታ ያው እጽዋቶችን የሚያመለክተው ፎቶሲንቴቲክ ናቸው። ፓረንታል ቦዲ ኢምብሪዮን ስለሚመግቡ ነው ኢምብሪዮፋይታ ያልናቸው። ጂምኖስፐርም እነዚህኞቹ ሲድ ፕላንት ናቸው። አበባና ፍሬም የላቸውም። እንደ ኤግዛምፕል ኮኒፈር ተመልክተናል። ሞኖኮት ሃይሊ ዳይቨርስ ናቸው። እነዚህኞቹ ሞስት፣ እነዚህኞቹ ደግሞ ሃይሊ ዳይቨርስ። አንጆስፐርም ግሩፕስ የአንጆስፐርም ምድቦች ናቸው። እንደ ኤግዛምፕል ግራስ ሳርን ወስደናል። ፓራራል ቬን ወይም ደግሞ ፓራራል የሆነ ቬን ነው ያላቸው። ሲድ ፕላንት ወይም ስፐርማቶፋይቶች እነዚህ ዘር ያላቸው ናቸው። ፖለን እና ኦቫር ያላቸው አንድ ላይ ሆኖ ዘር ይሰጣል፣ በዛ ይራባሉ። አንጆስፐርሞች እና ጂምኖስፐርሞች በዚህ ውስጥ ነው የሚመደቡት። ቫስኩላር ቲሹ ዛይለም እና ፍሌም ናቸው።
ኪንግደም አኒማሊያ መልቲ ሴሉላር የሆኑ ብዙ ሴል ያላቸውን ሄትሮትሮፊክ፣ ዩካሪዮቲክ፣ ትሩ ኒውክለስ ያላቸውን ይይዛል። አኒማሎች ከእጽዋት የሚለያቸው ነን ፎቶሲንቴቲክ መሆናቸው ነው። ሄትሮትሮፍ ናቸው፣ ምግባቸውን አያዘጋጁም። ከፈንገሶች የሚለያቸው ደግሞ በአብዞርቤሽን ሳይሆን በኢንጀክሽን ነው የሚመገቡት። እንስሳቶች ሴል ዎል የሚባለው ስትራክቸር የላቸውም። ፈንገሶች ኮላጅን የሚባል ስትራክቸራል ሰፖርት ብቻ ነው ያላቸው። ይሄ ደግሞ በእንስሳት ውስጥ ብቻ ነው የሚገኘው እና ሴል ዎል ስለሌላቸው ከፕላንቶች እና ከፈንገሶች የሚያለያያቸው ይሄ አንዱ ባህሪ ነው። ሁለት ስፔሻላይዝድ ሴል ያላቸው መስል ሴል እና ነርቭ ሴል እና ይሄ እጽዋቱን ከእንስሳት የሚለያቸው ዋናው ባህሪ ነው። በአብዛኛው ሴክቹዋሊ በግንኙነት ነው የሚረቡት። ብዙ ዝርያ ያላቸው በጀርባ አጥንታቸው ላይ ለመመስረት ኢንቨርተብሬትስ እና ቨርተብሬትስ ብለን በሁለት እንከፍላቸዋለን። ኖ ባክቦን ኤንድ ዊዝ ባክቦን፣ ጀርባ አጥንት ያላቸው እና የሌላቸው ብለን። ቨርተብሬት በ5 ማማልስ፣ በርድስ፣ አምፊቢያን፣ ሪፕቲልስ፣ ፊሽ። ኢንቨርተብሬትን ደግሞ ያው እንደዚህ እያለን ዝርዝር ናቸዋል። ኢንቨርተብሬትን ያው እዚህ ጋር በድጋሚ አብራርተን አስቀምጠናቸዋል። አናቶሚ ስለ ውስጣዊ ስትራክቸር ኢንቨርተብሬትስ ዊዛውት ባክቦን የጀርባ አጥንት የሌላቸው። ሞርፎሎጂ አውትዋርድ አፒራንስ ውጫዊ ገጽታን የሚያጠና። ቨርተብሬትስ የጀርባ አጥንት ያላቸው ዊዝ ባክቦን። ቨርተብሬት ክላሲፊኬሽንን ደግሞ ያው 5 ነው ብለናል አይደለ? እና እነዚህ ሶስቱ ኮልድ ብለድድ ናቸው፣ ከእንቁላል ነው የሚፈለፈሉት። በርዶችም በተመሳሳይ ከእንቁላል ነው የሚፈለፈሉት። እነዚህኞቹ ዋርም ብለድድ ናቸው፣ በተመሳሳይ ማማልም ዋርም ብለድድ ናቸው። በኢትዮጵያ ውስጥ ብዙ ታዋቂ ሳይንቲስቶች እንዳሉ አይተናል። ኢትዮጵያ ውስጥ ብዙ ዝርያ እንዳለ፣ ነገር ግን ይሄንን ለማጥናት የተደረገው ጥረት ጥቂት እንደሆነ፣ ለዚህም እንደ ምክንያት በዘርፉ የተማረና የሰለጠነ አለመኖሩ ነው። ምንም እንኳን ሀገራችን ብዙ ዝርያ ያላት ብትሆንም፣ ነገር ግን ባለፉት ዓመታት በተደረጉ ጥናቶች በኢትዮጵያ ታክሶኖሚ ዘርፍ ከፍተኛ አስተዋጽኦ ያደረጉ በፕላንት ታክሶኖሚ በእጽዋት ታክሶኖሚ ዘርፍ ከፍተኛ አስተዋጽኦ ያደረጉ እንደ ፕሮፌሰር ሰብስቤ ደምሰው፣ ፕሮፌሰር ገቢሳ እጀታ ያሉ ሳይንቲስቶችን ተመልክተናል። እዚህ ጋር ደግሞ በዞሎጂስት ዘርፍ እንደ ፕሮፌሰር አበበ ጌታሁን ያሉ እውቅ ሳይንቲስቶችንም ጠቅሰን ተመልክተናል። ፕሮፌሰር ሰብስቤ ደምሰው ያበረከቱትን አስተዋጽኦም በዚህኛው ፓርት ላይ አይተን ነበረ። የዛሬው ቪዲዮችን ይሄንን ይመስላል። እንግዲህ ይሄ ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። በቀጣይ ሪቪው ኩዌስችኑን እናይና በቀጥታ ወደ ዩኒት 3 እንሄዳለን። እስከዛው መልካም ጊዜ ይሆንላችሁ።